የምታገኘው መጀመሪያ ማወቅ አለብን። እሺ ፓስፖርቴን አውጥቼ በቃ አሁን ከእናንተ ምን እንደምፈልግ ታውቃለህ። ዳኒ ማን ድረገ ተባበሩ። ወንድሜ ከሆንክ ተባበረኝ። እሺ ሁላቸውንም ከዚህ ቦታ ይዘህልኝ በቃ ዳኒ ለትንሽ ሰዓት እዚህ ጋር እረፍት ማድረግ ፈልጋለሁ። ብቻህን እዚህ ጋር እንዴት ነው ትተን የምንሄደው? አብርሃም እንዴት ነው? ችግር የለውም እመጣለሁ። ሂዱ በቃ እኔ ትንሽ ልረጋጋ። ራሴን አላረጋጋውም አይደል ዳኒ? ራሴን አላረጋጋውም አይደል? አልተረጋጋውም እያየህ ነዋ። ስለዚህ እንድረጋጋ ሂድ። አድርሳቸውን ከአንተ ጋር እንሆናለን። ነገሮች ሻንጣው ከአንተ ጋር እንሆናለን አብረን ሂድ። ከእሱ ጋር መሆን ከፈለግ እኛ ራሳችን እንሄዳለን። ችግር የለውም። ፓስፖርቱን ግን ፓስፖርቱን ስጡኝ አላልኩም? ሂዱ በቃ ዳኒ። እሺ ታዲያ እዚህ ጋር ነው እረፍት የምታደርገው? እዚህ ኤርፖርት ውስጥ ነው እረፍት የምታደርገው ወይስ? እሺ እሺ አትሊስት እሺ ይሄ ነገር ዞር እስኪልልህ ፈልገህ ከሆነ ችግር የለውም። ግን ብቻህን ትተህ አንሄድም። ይሄንም አውቃለሁ። እንዴ ለምንድን ነው እንዳሁን እንትን የሚያደርጋቸው? አብርሃም አሁን በረራው አልፏል። ተረዳኸኝ? በረራው አልፏል። አንድ ቁጭ በረራው አልፏል። የዛሬው ድራማ የማይመስል ነገር ለሚስትህ አትንገላሪ ሀገሬ ሰው። ወይኔ ሄዱላ ከኔ ጋ ነው የምትሄደው፣ ከኔ ጋ ነው የምትሄደው። አባበሮ ሁሉ ባይን ጠብ ነው ብታው። የዛሬውማ የሚያስቅ ነው፣ የሚያስቅ ነገር ነው የተፈጠረውና ማለት ነው። በጣም የምትገርሙ ነው። እንደው ይሄ ድራማችሁ መቼ ነው የሚያልቀው ማለት ነው? እኔ የገረመኝ እኮ ቆይ አብርሃም ትኬት የቆረጥከው አንተ አይደለህ እንዴ? ማን ነው ትኬት የቆረጠልህ? እንዴት ፓስፖርትህን ከኪስህ ውስጥ አውጥተው ሊወስዱ ቻሉ? አንተ ቁመህ ነው ያየንህ፣ ሻንጣህን ይዘህ ቁመህ ነው። ስለዚህ ትኬቱ ማን ነው የቆረጠልህ? እንዴት ነው ፓስፖርትህን ሊወስዱት የቻሉት? እሱም አንድ ጥያቄ ነው። አለወይኔ ዛሬማ የሆነ በቃ ድራማው ከእናንተ ጋር ሁለታችሁንም አልፈልጋችሁም፣ ከእናንተ ጋር መሄድም መኖርም አልፈልግም ይላል። ማን ነው የሚያስፈልግህ? እኔ ነኝ የማስፈልግህ። ከኧረ ይሄ ነገር አላማረኝም። ሌላም ሴት አለች እንዴ? የሄርሜላ አባባል ሊያሳቃኝ። ሌላም ሴት አለች እንዴ? ሄርሜላን አልፈልግም፣ ሩታን አልፈልግም፣ ሌላ ሴት አለች እንዴ? ዛሬማ የሚያስቅ ነው። እንደው የዛሬው ድራማ ረቀቅ ያለ ነው እንዴ! ቦሌ ደግሞ ዛሬ ሄዳችሁ ቦሌ ሰራችሁ አይደል እንዴ? ስታስደስቱ እንግዲህ ዳኒና ሄርሜላ ሊሸኙት ሄደው ነበረ። ፓስፖርቱ ሲታይ ፓስፖርቱ የለም። ከዛ ተከተሉትና እጅል መጡ ማለት ነው። መቼ ነው ሩታዬ ዛሬ ስታከብሪ ነበር የተንሳኤን እንትን መቼ ነበር እንትን ያልሽው? እና ለማንኛውም የእናንተ ድራማ በጣም ረቀቅ ያለ ነው። እንግዲህ ዛሬ በአብርሃም ቻናል ነው የተለቀቀው። ትናንት በሄርሜላ ነበር። እኔ በስባ ወደ ትልካቸው ግን በጣም ነው ደስ የሚለው ማለት ነው። ዛሬ ደግሞ እንዴት አምሮባት ነው የመጣችው ሄርሜላ ማለት ነው። ልብሷ ራሱ ሱሪዋ በጣም ያምራል። እኔ ሱሪ ጥቁር ነገር እወዳለሁ። ለዚህ ነው በጣም ነው ደስ የሚል። ነጭ በጥቁር ስለብሱ ወይ ቀይ በጥቁር ስለብሱ በጣም ነው እንትን የሚላቸው እና ጥቁር ሱሪዎች በጣም ነው የምወደው። እኔ ሱሪ ለባሽ አይደለሁም፣ ግን ተለበስኩም ጥቁር ሱሪ ነው ደስ የሚለኝ ማለት ነው። ጥቁርና ደማቅ ይሆናል እንትን ጂንስ እና በጣም የሚያስቅ ድራማ ነበረ። እንግዲህ ኢፍሬምና አንተ ነህ ለዚህ ሁሉ የዳረከኝ እያለው ነው። ደህናም መሄደውን ደህናም ኮበለለውን እያለ ያችኑ ሻንጣ ይዟት እኮ ነው የመጣው እናንተዬ። እንግዲህ ለአመታት ለወራት ነበር ሊሄድ የተዘጋጀው። እንግዲህ ከኔ ምንም የምታስቀሉኝ ነገር የለም፣ ከመሄዴ ምንም የምታስቀሉኝ ነገር የለም። ፓስፖርት ባስቸኳይ ያወጣለሁ ብሏል። እናንተ ፓስፖርቱን እንትን ብትሉ ምን ያወጣለሁኝ ብሏል። እንግዲህ አብረሽዬ አብረሽ እንደው ድራማ ግን እውነት ማይክል ጃክሰን እንግዲህ ሌሊት ቀኑን ሙሉ ሰልግ ሲዘጋጅ ዋለው። የቀኑ እነንትላ ሰልጉን ሲያዘጋጁት አልነበር እንዲህ የዋሉት? ሰልጉን ድብልቅልቁን ሲያወጡት አልነበር እንዲህ የዋሉት?
ጭፈራው ወደ ልቅሶ ተቀይሮ ቁጭ አለ ማለት ነው። ጭፈራው ወደ ሀዘን ተቀይሮ ቁጭ አለ ማለት ነው። አብርሃም እንግዲህ ጥሏቸው ሂዷል ማለት ነው። ጥሏቸው ሂዷል። ወደ የት እንደሚሄድ አይታወቅም። እንግዲህ ነገ ብዙዬ ትመጣለች ግመል መስራ ማለት ነው። ታያላችሁ እንግዲህ ታያላችሁ። ወይ ዛሬ ደግሞ በጣም አሪፍ ነው። ሰሞኑን ድራማው ላይ አውጥታችኋታል። ብዙዬ የት ሄዳ ነው? ብዙዬ ግን ሰሞኑን ድራማው ላይ እየጠፋችው ማለት ነው። እና እንግዲህ ሄርሜላ ከበጣገቡ ቁጭ ብላ እያባበለችው ነበረ። ከዛ አንጣ ብሎ ሲያንቀው እንግዲህ አገላገሉትና በቃ እኔ አላየሁም፣ እኔ ፓስፖርትን አልወሰድኩም። ዳኒም ዛሬ እንዲህ ሳትነግረን እንኳን ወሰዱት እንኳን ሳትነግረን እንዴት እንትን ትላለህ ምናምን አያቸዋቸው። እየተመካከሩ እኮ ነው እንደዚህ እንስራ እየተባባሉ አሁን ደግሞ ሁሉንም አስወጥተው መጥተዋል። አምስቱ ማለት ነው። አብርሃም፣ አቤል፣ ሩታ፣ ሄርሜላ። ለምን መሰላችሁ? የሄርሜላ ቻናል ገና ብዙ ይቀረዋል። 2,000 ይቀራታል ሄርሜላ ማለት ነው። 1,300 ምናምን ይቀራታል መሰለኝ ሰብስክራይብ እና ለዚህ ነው 1,300 ነው እንዴ? አዎ አላት አንድ እና ለዚህ ነው አሁን ሰሞኑን እንግዲህ ደግሞ ነገ አዲስ ይለቀቃል። በሄርሜላ ነው የሚለቀቀው። ለምን መሙላት አለባት እንግዲህ። በትናንቱ ቪዲዮ ብዙ እንትን አግኝታለች። ያው ሄርሜላ ሩታ ታለችበት ሁሉም ነገር እንትን ይላል እና ያው እንግዲህ ትዳራቸውን ሞቅ እያደረጉ እዚህ ጋር አብልጅ ወይኔ ይፍሌም እኮ ይችላል። አክተር አይ ማይክል ዳኒ ደግሞ እዛሽ ጋር ያሟሙቃል። ምን ነው ተቃይራችሁ ነው እንዴ? ከሄርሜላ ጋር አንተ ላውን ጥቁር ለብሰ መጣ፣ እሷ ታችሁን ጥቁር ለብሰ መጣች። ምን ነው አዝናችሁ ነበር እንዴ? ይህ አዝናችሁ ነበር አብርሃም በማሄዱ። እንግዲህ ማይክልዬ ትናንትና ሊሰናበት ሄዶ ፓስፖርቱን ተወስዶበታል። በረራ አመለጠኝ ብሎ እንግዲህ በረራው አምልጦታል ማለት ነው። ወይ ይኸውላችሁ ለ2 ዓመት ለ3 ዓመት ሊሄድ ነበረ። ያው እንግዲህ ልጄን አደራ እያለው ካለ ነገር አይደለም። እንግዲህ ቻቺ ቆንጆዋ ደግሞ ልትቀበለው እየተዘጋጀች ነበር፣ ግን አልተሳካላትም። ለማንኛውም ውድ ቤተሰቦቼ በቃ አይዞ ሀብርሽዬ፣ እኔ ያሳዘንከኝ እንደው አሁን ለምን ወሰዳችሁበት እላችኋለሁ። ድራማው ይቀጥላል፣ ገና ነው ይቀጥላል። እውነቴን ነው የምላችሁ። እንግዲህ የለበሷን ልብስ ነው የወህዱት ማለት ነው። ስለዚህ በቃ ኤፍሬምን አንቆት ነበረ። ያው እንግዲህ ያስጥለውታል። ኤፍሬም ደግሞ መሄድ የለብህም እዚህ ጋር የስንት ሰው ሕይወት አበላሽተህ ነው የምከደው እያሉት ነው። ትክክል እኮ ነው እንዴ! ቁልጣቸውን ንገራቸውና ሂድ። ኤፍሬምን ከመሳደብ ኤፍሬምንም መንትልተ ማለት ሩታንም አልፈልግም፣ ሄርሜላንም አልፈልግም። ሄርሜላ ደግሞ እኔ ያስፈልገዋለሁ፣ አንቺ አታስፈልገውም እንዴ? እንድታስፈልገው የልጁ እናት ነች እኮ የኔ እናት። ተይ እንጂ የሚያስፈልገውና የማያስፈልገውን እኮ አብሊስ ጠንቅቆ ያውቃል። ስለዚህ ድራማችሁን እየሰራችሁ እኛ ራሳችንን አታዙሩት ማለት ነው። ዛሬ እንግዲህ አበባ መጥቶልሻል ሄርሜልዬ። እንግዲህ ይኸው እንግዲህ በታየው ቪዲዮ እኔ ነኝ የማስፈልገው አንተን የምታስፈልገው። ሁለቱ ሴቶች እየተጨቃጨቁ አብሬሽን አሳበዱት እንላቸዋለን መልሶ። ከዛው ከንትሉ ሊሄድ ነው። ከዛው ብታብድ ይሻልሃል እናቴ፣ እንዲሁ ብታብድ ይሻልሃል። እንዴት አይነት እንክብካቤ የመሰለው አንተ አሁን አብደህ ተሆነ ባለፈው ሁሉም ሰውን የተንከባከበህ አብሬሽዬ። እውነቴን ነው ብለህ እኛ ራሱ ብታይ እንዴት እንዳዘን እውነት አብሮሽ አበደ እያልን በቃ እውነት አብሮሽ ምን ሆኖ ነው ምን ነክቶ ነው እያልን በቃ አሁን ደግሞ እንትን ብለህ ስትመጣ በቃ ኧረ አብሮሽ ተቀይሮ መጣ እያልን ይኸው አንተ ቆጠልጥል ተሰርተህ ምናምን እንዴ ጠጉርህን ስትስተካከል አልነበር እንዲ ዛሬ ቪዲዮ ስለጌው አልከው ወይ? እንደው አብሬሽ ሲያስቃል እንደው እንደ አብሬሽ እኮ አብሬሽ እውነትም እንትላል ነበር። አንተ ሻሮቅ ነው ሻሮቄ የህንዱ አክተር እሱን ነበር መተካት ያለብህ። እኔ በቃ ሻሮቅ ብዬሃለሁ። ሻሮቅ የኢትዮጵያ ሻሮቅ ነው አይደል ስሙ? ወይ የኢትዮጵያ ምን እንበለው እናንተ? የኢትዮጵያ ራበር እንበለው እንዴ? እንደሱ ይሻለዋል መሰለኝ።
ለማንኛውም እንግዲህ አብርሽዬ የዛሬው ድራማ አልተሳካለትም፣ አልተሳፈረም። ወይኔ ዛሬ ሆዲን ቁስል ያደረጉኝ። ለማንኛውም የሚያስቃል። በቃ አበሳጩት እኮ አበሳጩት። አልፈልጋችሁም እያለ እኮ ነው። በቃ እናንተ በቃ ህይወቴን እያበላሻችሁብኝ ነው። ከፈለግኩ ጋር መኖር አልችልም ወይ እያለ ነው። በቃ ሄርሜላን አልፈልግሽም፣ ከእኔ ጋር ነው የምትሄደው ስትል አልፈልግም አንቺን ሲላት ሳዳ ሌላ ሴት አለች እንዲህ አይሄድም የዛሬው አባባሏ ያሰበ ሌላ ሴት አለች። እንዲህ ምንድን ነው ጉዱ? ከፈለኩት ሰው ጋር ሄዳለሁ። ከማን ጋር ነው የምትሄደው? ከኔ ጋር ነው የምትሄደው። እሷ ደግሞ ከኔ ጋር ነው የምትሄደው ስትል አይ ከዛ አንቺም ጋር ሄድም ብሏታል። ሌላ ሴት አለች እንዲህ አይሄድም ላይ ልጅ ዛሬ ሳሳዘኝ ወደ እግዚአብሔርን አነጋገር ራሱ እንደው ምን አለበት እርግፍ አድርገሽ ብትታዩ እንደው እርግፍ አድርገሽ ትተሽ የራስሽን ኑሮ ብትኖሪ እግዚአብሔርን። እውነቴን ነው። አንቺ ቆንጆ ነሽ፣ ገና ልጅ ነሽ፣ ምንም እንትን ያላልሽ ምንም እንዴ ምን በዚህ ህይወትሽን ማበላሸት አንቺ ፈለግሽ? ለምንድን ነው የሁሉ ነገር የሚደረግብሽ? እንዴ እርግፍ አድርገሽ አትይውም እንዴ? እውነቴን ነው የምልሽ ዛሬ ሳሳዝነሽኛል። አንቺንም አልፈልግ ብሎ ከበጠገቤ ተነሽ አትንኪ። እጇን ስብስብ ወይኔ ስታሳዝን ደግሞ እጇን ስሰበስብ የኔ እናት የሰው ባል መቀመጥ ነው ትርፉ። እንግዲህ የራስሽ የሆነ ቢሆን ኖሮ ምንም ብታደርጊው ትልሽ ነበር። የሰው ባል ቀምተሽ እንደው እንግዲህ አተራመሽው በቃ። ዳኒ ደግሞ እሷን እየገተትክ እንግዲህ የፍሬም ሩታን ይገትታል፣ እሷን ይገትታል። በቃ እየተጋተታችሁ እንግዲህ